የምትመለከቷቸው ሁለት ሰዎች በፍቅር አብረው የሚኖሩ ባልና ሚስት ሊመስሏችሁ ይችላል። ነገር ግን አይደሉም። እሷ ጊዜያዊ ስሜቷን ለማርካት ከባሏ ውጪ በገዛ መኝታው ላይ እየማገጠች ነው ያለችው። በጣም የሚያሳዝነው ይሄ አይደለም። አብሯት ያለው የሚያማግጣት ወንድ የባሏ አባት አማቿ ነበር። ይህን አስነዋሪ ተግባራቸውን ባሏ የሚያውቅ ይመስላችኋል? ሙሉ ታሪኩን ለመረዳት እስከ ቪዲዮ መጨረሻ ድረስ ተመልከቱ። ባለቤቷን ወደ ስራ ሸኝታ ተዘጋጅታ ወደ ባሏ አባት ጋር ትሄዳለች። እሱም ደስ ብሎት በፈገግታ ይቀበላታል። አጠገቡ እንደደረሰችው ሰውነቷን እየደባበሰ ባለበት እሷ ጎንበስ ብላ ከባሌ አባት ጋር ጣፋጭ ጊዜ ለማሳለፍ ዝግጅቴን ጨርሼ መጥቻለሁ ትለዋለች ያለምንም እፍረት። እሱ ሙሉ ሰውነቷን እያዘዋወረ በአድናቆት ከተመለከታት በኋላ ዋው እንዴት አባሽ ነው የምታምሪው ብሎ በጉጉት ምራቁን ይውጣል። እሷ ይኸው ልክ አንተ እንደምትወደው አድርጌ ለብሻለሁ ብላ ሄዳ ጉልበቱ ላይ ቁጭ ትላለች። እሱም ትንሽዬ የፍርሃት ስሜት ይታይበታል። እኔ መለሽ ቅዱስ ከቤት ወጥቷል እንዴ ብሎ የልጁን ወደ ስራ መሄድ ያጣራል። ሚስትየው አዎ ልጅህ ዛሬ በጠዋት ነው የወጣው ብላ ትነግረዋለች። ይህን ሲሰማ እሱም ፈጠን ብሎ ታዲያ ምን እንጠብቃለን የኔ ቆንጆ ይላታል፣ ሰውነቷን እንደበስበስ እያደረገ። እሷም ሁሌ ስትፎክር ይኸው ዛሬ ተገናኘን፣ ምን ልታደርገኝ እንደሆነ ለማየት ተኩያለሁ ትለዋለች ለስለስ ባለ ድምጽ። እሱም ደበስበስ እያደረገ እሱን ዛሬ ያሳይሻለሁ በጉጉት ተጠብቆ የነበረ ቀን ነው ብሎ በለሆሳስ ቤት በሚቀሰቅስ መልኩ ያናግራታል። ፈጠን ብሎ ሰውነቷን እየደባበሰ ጉንጯን እየሳመ ቀስ ብሎ ወደ አልጋው ይዟት ይወድቃል። በተመሳሳይ ሰዓት ሰራተኛቸው ማዕድ ቤት ውስጥ ሆና ምግብ ለማብሰል ሽንኩርት እየላጠች ባለችበት ሰዓት ስልኳ ይጠራል። የደወለው በቤት ውስጥ ምን እየተፈጠረ እንዳለ እንኳን የማያውቀው ምስኪንና ታማኝ የሆነው በአባቱና በሚስቱ የተከዳው ቅዱስ ነበር። ለሰራተኛዋም በሁለቱም ስልክ ቢደውልላቸውም እንዳላነሱለትና አባቱን ፈልጎ እንደደወለ ነግሯት እንድታገናኘው ይጠይቃታል። ሰራተኛዋም በትዕዛዙ መሰረት ከማዕድ ቤቷ ወጥታ ወደ መኝታ ቤት ትሄዳለች። ስትደርስ በጆሮዋ የሰማችውን ማመን አልቻለችም። በድንጋጤ ስልኩን ዘግታ ወደ በሩ የበለጠ ጠጋ ብላ ማዳመጥ ትቀጥላለች። የአሰሪዋ የቅዱስ ሚስትና አባቱ በስሜት ውስጥ ሆነው ያለ የሌለውን እየቀባጠሩ ነው። ሰራተኛቸውም በሩን ከፍታ ሁሉንም ነገር በግልጽ አይታ ለመናገር አስባ በሩን ለመክፈት እጇን ወደ በሩ እጀታ ትሰነዝራለች። ነገር ግን በፍርሃት ሐሳቧን ቀይራ ወደ ኪችኗ ትመለሳለች። በዛኑ ቀንም ሰራተኛዋ የማዕድ ቤቱን ስራ ጨራርሳ ሳሎኑን በማጸዳዳት ላይ ሳለች የቤቱ እመቤት ከባሏ አባት ጋር የምታደርገውን ነገር ጨርሳ ወደ ሳሎን ትመጣለች። ሰራተኛዋም እትዬ ጋሼ እኔ ጋር ደውሎ ነበር እናንተ አላነሳ ስትሉት ብላ ትነግራታለች። ሚስትየውም እኛ ባናነሳስ ታዲያ አንቺ ጋር ምን አስደወለው ብላ ትቆጣታለች። ሰራተኛዋም ያው ደህንነታችሁን ለማረጋገጥ ነው የደወለው ብላ ዝቅ ባለ ድምጽ ትነግራታለች። ሚስትየውም እንዴት ትግ ብላ አሁን አይደለ እንዴ ደህና መሆኔን አይቶ የወጣው ምን አንቺ ጋር አስደወለው አርፈሽ ስራሽን ብትሰሪ ይሻልሻል እሺ ብላ ትታት ትወጣለች። ሰራተኛዋም በግርምት ሆ የሚል ለብዬ ያሉ ወይ ጉድ ብላ በትዝብት ስራዋን ትቀጥላለች። በዛኑ ቀን የቅዱስ አባት ካልጋው ሳይወጣ ጋደም ብሎ ረፍት እያደረገ ባለበት ድንገት ሰራተኛዋ ወደ ክፍሉ ዘው ብላ ትገባለች። አባትየውም በድንጋጤ በርከክ ብሎ አንቺ ምን አባሽ ፈልገሽ ነው ብሎ በንቀት ይጠይቃታል። ሰራተኛውም ያው ያየሁትን አይቼ ዝም ማለት ስለከበደኝ ነው፣ እንዴት ከልጅህ ሚስት ጋር ትማግጣለህ ኖርም አይደል ጋሼ ብላ ቀልቡን ትገፍለታለች። አባትየውም በድንጋጤ ቆጣ ብሎ ምን አባሽ ነው ያልሽው አንቺ ቆይ ይህንን ወሬ ከየት አባሽ ነው ያመጣሽው ብላ ያፈጥባታል። ሰራተኛዋም ከእትዬ ጋር የምታደርጉትን በሙሉ አይቻለሁ ትለዋለች። እሱም በረዴት ሰምኛለሽ በማያገባሽ ገብተሽ ህይወትሽን እንዳታበላሽ ብሎ ይጮህባታል። እኔ እኮ አያገባኝም ጋሼ ግን ይህንን አይቼ ዝም ማለት ስላልቻልኩ ነው ትለዋለች። አባትየውም በንዴት ህይወትሽን ሳላጠፋው በፊት ከዚህ ውጪ ብሎ ያባራታል። በዛኑ ዕለት የቤቱ እመቤት ሳሎን ሶፋ ላይ ለብቻዋ ቁጭ ብላ ባለችበት የባሏ አባት እየተደናበረ ወደሷ ይመጣል። ፈጠን ብሎም እቺ የተረገመች ሰራተኛ ስለኔና ስላንቺ አውቃለች ብሎ በንዴት ይነግራታል። ሚስትየውም በፍርሃት እንዴ ይሄ እንዴት ሊሆን ይችላል እንዴት አወቀች ብላ ተጠይቀዋለች። እሱም እኔ አላውቅም አይቻችኋለሁ ነው የምትለው፣ አሁን ምን ማድረግ እንዳለብን ማውራት አለብን ብሏት እሷን ከቤት ለማስወጣት የክፋት ሴራቸውን ያሴራሉ።
አመሻሹ ላይ የታቀደላትን ሴራ ያላወቀችው ሰራተኛ ማዕድ ቤት ውስጥ ሆና ስሯን እየሰራች ባለችበት ሚስትየውም የቅዱስ አባትም በድፍረት ተያይዘው ይመጣሉ። ሚስትየውም ስሚ አንቺ ቅራቅንቦችን ሰብስበሽ ቶሎ ከዚህ ቤት ውጪ እሺ ብላ ቀጭን ትዕዛዝ ታስተላልፋለች። ሰራተኛዋም በንዴት የሁለታችሁንም ቅሌት ስላየው ነው አይደለ ከቤት የምታስወጡኝ ብላ ተጠይቃቸዋለች። አባትየውም አሁን ምንም ወሬ አያስፈልግም፣ አድርጌ የተባልሽውን ብቻ አድርጊ ብሏት የልጁን ሚስት በኩራት አቅፎ ይወጣል። አመሻሹ ላይ እቃዋን ሰብስባ ከቤት ልትወጣ ስትል ቅዱስ ከስራ መጥቶ ሳሎን ተቀምጦ ነበር። እንዴ ሻንጣሽን ይዘሽ በዚህ ምሽት ወዴት ነው ብሎ ይጠይቃታል። ሰራተኛዋም ጋሺ በቃኝ እኔ ከዚህ ቤት ልወጣ ነው ብላ ትለዋለች። እሱም ግራ በመጋባት ምን ሆነሽ ነው? ያልተመቸሽ ነገር ካለ እናስተካክላለን ብሎ ሊያሳምናት ይሞክራል። እሷም የእነሱን ቀጠን ያለ ትዕዛዝ አስታውሳ እሄዳለሁ ብላ ድርቅ አለች። ቅዱስም ግድ የለሽም በዚህ ማታስ እኔ ምን ብዬ እለቅሻለሁ? እዚሁ ደሪና ባይሆን በጠዋት ራሴ እሸኝሻለሁ ብሎ አስማምቶ ይመልሳታል። የዛኑ ቀን ማታ ሚስትየውና ቅዱስ አልጋቸው ላይ ጋደም ብለው እያወሩ ነው። በመሃል ቅዱስ ሰራተኛዋ ግን እኮ ጥሩ ሴት ናት፣ የሆነ ነገር ሳይኖር ልሄድ አትልም፣ ምን እንዳልተመቻት ብናውቅ ጥሩ ነው ብሎ ይላታል። ሚስቱ ምን ማለት ነው? ከሄደች ትሄድ፣ ሚስት ናት ያልተመቸችኝ ብትል ልትቀይረኝ ነው ብላ ታፈጥበታለች። እሱም ዛሬ ግን በጣም ነገር ብሎሻል ብሎ ንግግሩን ሳይጨርስ ምንም ነገር አይደለም በቃ ልሂድ ካለች ትሂድ ብላ ትጮህበታለች። በዛኑ ቀን ሌሊት ሰራተኛዋ ክፍሏ ውስጥ ተኝታ ባለችበት በሰራችው ስራ እንቅልፍ አልወስድ ያላት ሚስት ሹክክ ብላ ሰራተኛዋ ክፍል ትገባለች። ፈጠን ብላም ሰራተኛዋን ከተኛችበት ትቀሰቅሳታለች። ግራ በመጋባትም በሰላም ነው በዚህ ሰዓት ብላ ሰራተኛዋ ትጠይቃታለች። በጥያቄዋ የተናደደችው ሚስትም አንቺ እያለሽ ምን ሰላም ይኖራል? ትሰሚኛለሽ? ቅዱስ ምንም ነገር ቢልሽ ስላየሽው ነገር አንድ ትንፍሽ እንዳትይ ብላ ታስፈራራታለች። ሰራተኛዋም ቀበል ብላ እኔ ዝም ብልሽም ህሊናሽ አላስተኛለሽ አይደል ብላ ትላታለች። ሚስትየውም በንዴት አፏን ይዛ ዝም በይ፣ የተባልሽውን ብቻ አድርጊ፣ ተራ የቤት ሰራተኛ መሆንሽን አትርሺ ብላ አስፈራርታ ጥላት ትወጣለች። በነጋታው ጠዋት አባትየው ሳሎን ውስጥ በጭንቀት ስሜት እየተንጎራደደ ልጁ ከመኝታ ቤት ሲወጣ ያገኘዋል። ሁኔታው ያልተመቸው ቅዱስም አባዬ ምን ሆነ ነው ብሎ ይጠይቀዋል። አባትየውም በንዴት ስሜት ምን ያልሆንኩት ነገር አለ? በዘመኔ ሁሉ ያልደረሰብኝን ቅሌት ተከናንቤ ይቺ ሰራተኛ በሌሊት ክፍሌ ድረስ መታ በተኛሁበት ካንተ ጋር አንሶላ ካልተጋፈፍኩ አለችኝ ብሎ ያቀዱትን የውሸት ተንኮል ለቅዱስ ይነግረዋል። ቅዱስም በድንጋጤ እኔ ይህን ማመን አልችልም አባዬ፣ እኔ እኮ ደህና ሰው ትመስለኝ ነበር፣ ለካ የለየላት ባለጌ ናት፣ ለውጣ ስትል የነበረውም ለካ ለብልግና የሚመቻትን ወንድ አጣ ነው ብሎ በብስጭት ወደ ማዕድ ቤት ሄዶ ሰራተኛዋን ያገኛታል። አንቺ ምን አይነት ነውረኛና ባለጌ ሰው ነሽ? ቆይ ምን ያህል ደፋር ሰው ብትሆኚ ነው አባቴን የምትመኙ? እሷም በድንጋጤ ኧረ እኔ ምንም ስለምታወራው ነገር አላውቅም ብላ እውነቱን ስትነግረው እንዴት ያለሽ አስመሳይ ነሽ ባክሽ፣ አሁንም ልትክጂ ነው? አባቴ በሌሊት ልታባልዩ እንደነበር የማይነግረኝ መስሎሽ ነበር? በጣም ነውረኛ ነሽ እሺ፣ ክብረ ቢስ ብሎ ሰድቧት ጥሏት ይወጣል። እሷም በሐዘን ስሜት ያለ ስሟ ስም ተሰጥቷት ክፍሏ ውስጥ ኩርምት ብላ ተቀምጣ ባለችበት ያ ውሸታም ሲሰኛ የቅዱስ አባት ወደ ክፍሏ ይገባል። ፈጠን ብሎም ይኸውልሽ የመጨረሻ እድል ልሰጥሽ ነው የመጣሁት ይላታል። ሰራተኛዋም ፈጠን ብላ የምን እድል ብላ ትጠይቀዋለች። እሱም ቀበል ብሎ እዚህ ቤት የመቆየት እድልሽ እንዳበቃለት ታውቂያለሽ፣ ከኔ ጋር ከተስማማሽ ግን እንድትቀጥይ ያደርጋለሁ፣ እንደተባለው ከኔ ጋር ጥሩ ያልጋ ጊዜ ካሳለፍሽ እዚህ ቤት ማንም ምንም ሳይልሽ መኖር ትችያለሽ ይላታል። እሷም በድንጋጤ ማለት አልገባኝም፣ የልጆትን ሚስት ማማገጦት አልበቃ ብሎ ጭራሽ ከኔ ጋር? በጣም ኖረኛ ሽማግሌ ነህ እሺ፣ አሁን ብዬ ሰው ሳልጠራ በፊት ከዚህ ውጣ፣ ከክፍሌ ቶሎ ውጣ ብላ ትለዋለች። እሱም ድሮም ለገረድ ክብር ሲሰጧት አትወድም ውሻ ብሎ ትቷት ከክፍሉ ይወጣል። እሷም ስቅስቅ ብላ እያለቀሰች አይ ጋሼ ቅዱስ ይህን ጉድ ብታየው እንዴት ጥሩ ነበር ብላ ስቅስቅ ብላ እያማረረች አለቀሰች። በዛኑ ቀንም ሰራተኛዋ ማዕድ ቤት ውስጥ ምግብ ለመስራት ጉድ እያለች ባለችበት አባወራው ቅዱስ ያያታል። እሱም አንቺ ኖረኛ ባለጌ ምን ትሰሪያለሽ እዚህ? ውጭ ብዬሽ አልነበረ? ደግሞ እንደ ደህና ሰው ምግብ ትሰሪያለሽ? አንቺ ያበሰልሽውንም የነካሽውንም የሚበላ የለም፣ ውጪ ከዚህ ብሎ አንጠልጥሎ ያስወጣታል። በዛኑ ቀን ሚስትየው ሳሎን ውስጥ ሶፋ ላይ ጋደም ብላ በተኛችበት የቅዱስ አባት ፈጠን ብሎ መጥቶ እጇን ሳም እያደረገ የኔ ውድ ያቺን ነቀዝ ሰራተኛ ተገላገልናት አይደል ብሎ ይላታል። ሚስትየውም እኔማ ጉዳችን ታውቆ ካንተ ጋር ቆንጆ የፍቅር ጊዜ ድጋሚ ያላሳልፍን ብዬ ፈርቼ ነበር ብላ ትለዋለች። አባትየውም እኔስ ብትይ ይህን የመሰለ ውብ ገላ ደግሜ ላላገኘው መስሎኝ ፈርቼ ነበር ብሎ ወደሷ ጠጋ ብሎ ሰውነቷን መደባበስ መላፋት ይጀምራሉ።
በድንገትም ቅዱስ በሩን ከፍቶ ወደ ውስጥ ሲገባ ደንግጣ ሚስቱ ብድግ ትላለች። አባትህ እኮ ወገቡን አሞት እሺኝ ብሎ እሱን ሳሽለት ነበር ትሏለች እየተንተባተበች። ቅዱስም በጥርጣሬ አይን እያያቸው ግን እኮ አንቺ ነበር የተኛሽው ብሎ ይላታል። አባትየው ደረቴንም እኮ አሞኝ እሱን ስታሽልኝ ነበር ብሎ ምንም የማያሳምን የውሸት ምክንያታቸውን ይነግሩታል። እሱም ባያሳምነውም እሺ በቃ ላፕቶፔን ረስቼ ነው የመጣሁት ብሎ ወደ መኝታ ቤቱ ይገባል። በዛኑ ቀን ቅዱስን ሸኝተው መኝታ ቤት ውስጥ ማውራት ይጀምራሉ። ሚስትየውም ያቺ እርጉም ሰራተኛ ምን አባቷ ብላ እንዳለችው እንጃ ቅዱስ ሳይጠረጥር አይቀርም ብላ ለአባቱ ትነግረዋለች። አባትየውም በፍጹም አይጠረጥርም፣ ልክ እንደ እናቱ ጅል እኮ ነው አታስቢ ይላታል እየሳቀ በጨዋታ መልክ። ሚስትየውም በንዴት አሁን የምንስቅበት ጊዜ ላይ አይደለንም፣ መፍትሄ ያስፈልገናል፣ መማገጣችንን ካወቀ ይገለናል፣ ስለዚህ ሳይቀድመን መቅደም አለብን ትለዋለች ደፈር ብላ። አባትየውም በድንጋጤ መግደልን ምን አመጣው ቆይ ብሎ ይላታል። ሚስትየውም ለማንኛውም አስብበት ብላ ጥላው ከመኝታ ቤት ትወጣለች። በዛኑ ቀን ምሽት ቅዱስ ከስራ መጥቶ ሳሎን ተቀምጦ ነበር። ድንገት ስልኩ ላይ ሜሴጅ ይገባል። ስልኩን አውጥቶ ሲመለከተው ሰራተኛዋ ነበረች ሜሴጁን የላከችው። መልእክቱ እንደዚህ ይላል። ጋሼ ስለኔ የነገሩ ሁሉ ውሸት ነው። እኔ በፍጹም አባትህን ለግንኙነት አልጠየቅኳቸው። እንደውም እሳቸው ራሳቸው ናቸው የጠየቁኝ። እኔ ከቤት እንደወጣ ያደረኩት ደግሞ ሆነ ብለው ነው። ምክንያቱም ሚስትህ ከአባትህ ጋር አንተ በሌለህበት ትባልጋለች። ይህን ስላወቅኩባቸው ነው እኔን ከቤቱ ያስወጡኝ። አሁን ይህን የምልህ ለህሊናዬ ብዬ ነው እንጂ እኔ ምንም የምጠቀመው ነገር የለም ይላል መልእክቱ። ቅዱስ ግራ በመጋባት ስሜት ውስጥ ሆኖ ይህን አላምንም፣ በፍጹም ሊሆን አይችልም፣ የኔ ሚስት አባቴ ብሎ በንዴት ያፈጣል። እናንተ በቅዱስ ቦታ ብትሆኑ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ አጋሩ። የታሪኩን መጨረሻ በሌላ ቪዲዮ ይዘን እንመጣለን። እስከዛው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ቪዲዮ ስንለቅ ቶሎ እንዲደርሳችሁ የደወል ምልክቱን መንካት አትርሱ። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስክንገናኝ በሰላም ቆዩልኝ።